ከአርትስ ቴሌቪዥን አርዕስተ ዜናዎች እንሆ። ፕሬዝዳንት ታደሰ ወረደ በጽህፈት ቤታቸው ግቢ ጥሰው ገብተው ከነበሩ ተፈናቃዮች ጋር በዝግ ውይይት ማድረጋቸው ተነገረ። በኢትዮጵያ የተገኘው የኢምፖክስ ቫይረስ ዝርያ በፍጥነት የሚስፋፋና ከፍተኛ የሞት መጠን የሚያስከትል መሆኑ ተገለጸ። የዩናይትድ ስቴትስ ዜጋ ያልሆኑ ነዋሪዎች ወደ ሀገራቸው ሐዋላ ሲልኩ የ3.5% ታክስ እንዲከፍሉ የተዘጋጀው ረቂቅ ሕግ ስጋት ፈጥሯል ተባለ። የክብሩ ሰላምታችን በያላችሁበት ድረስ ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። ፕሬዝዳንት ታደሰ ወረደ በጽህፈት ቤታቸው ግቢ ጥሰው ገብተው ከነበሩ ተፈናቃዮች ጋር በዝግ ውይይት ማድረጋቸው ተነገረ። በትናንትናው ዕለት በመቀለ ሰልፍ ያደረጉ ተፈናቃዮች የትግራይ ክልል ፕሬዝዳንት ጽህፈት ቤት ግቢን ጥሰው በመግባት መንግስት ወደ ቀያቸው እንዲመልሳቸው ጠይቀዋል። ተጨማሪ አለን። ከ2015ቱ የትግራይ ጦርነት ማብቂያ በኋላ እስከ አሁን ድረስ የትግራይ ክልል በፖለቲካ ውጥረት ውስጥ እየዳከረ ይገኛል። በዚህ መሃል የማንነትና የወሰን ጥያቄዎች ያሉባቸው ስፍራዎች ላይ ያሉ ፖለቲካዊ ጉዳዮች ሳይፈቱ ለተፈናቀሉ ዜጎች መፍትሄ ሳይሰጣቸው ከጦርነቱ መቀስቀስ ጀምሮ እስካሁን ድረስ 5 ክረምታት ሊያልፉ ነው። የትግራይ ክልል አመራሮች እንዲሁም ህወሓትን ጨምሮ የፖለቲካ ኃይሎች ውዝግብ የሚነሳባቸውን የአማራና የትግራይ አዋሳኝ አካባቢዎች ምንም ውዝግብ የለም የምዕራብ ትግራይ ስፍራዎች ናቸው ሲሉ ይደመጣሉ። በአንጻሩ የአማራ ክልል ስፍራዎቹ የክልሉ እንደሆነ በመግለጽ ላይ ነው የሚገኘው። እስካሁን ድረስ ሁለቱ ክልሎች ፖለቲካዊ መግባባት ላይ ሊደርሱ አልቻሉም። በዚህ መሃል በትግራይ ክልል የሚገኙ ተፈናቃዮች ትናንት ሰኔ 4 ቀን 2017 ዓ.ም በመቀለ ሰላማዊ ሰልፍ እያደረጉ በነበረበት ወቅት የፕሬዝዳንቱን ጽህፈት ቤት ጥሰው በመግባት ጥያቄዎቻቸውን ማንሳታቸው ተሰምቷል። ተፈናቃዮቹ የአማራ ክልል የኔ ነው ከሚላቸው፣ የትግራይ ክልል ምዕራብ ትግራይ ነው ከሚላቸው የወሰን ጥያቄ ካለባቸው ስፍራዎችና ከኤርትራ አዋሳኝ አካባቢዎች የተፈናቀሉ ዜጎች መሆናቸውን የተሰማው። እንደ ጀርመን ድምጽ ራዲዮ ዘገባ ሰልፈኞቹ መንግስት ረስቶናል፣ ይበቃል፣ ወደ ቀያችን መልሱን፣ የፖለቲካ ኃይሎች መጠቀሚያ አንሆንም የሚሉ መፈክሮችን በማሰማት ትናንት ለሰዓታት በትግራይ ርዕሰ መስተዳደር ጽህፈት ቤት በራፍ ድምጻቸውን ያሰሙ ሲሆን ረፋዱ ላይ ደግሞ ወደ ፕሬዝዳንቱ ጽህፈት ቤት ግቢ ጥሰው ገብተው እንደነበር አስፍሯል። ህወሓት በበኩሉ ሰላማዊ ሰልፉን የሚደግፍ ይዘት ያለው ጽሁፍ በማህበራዊ ትስስር ገጹ አስፍሯል። ኑሯቸው በመቀለ የተለያዩ መጠለያዎች የሆነው በጦርነቱ ምክንያት በ2013 ዓ.ም የማንነት ውዝግብ ካለባቸው አካባቢዎች ተፈናቅለው የመጡ ዜጎች ባደረጉት ሰልፍ በተደጋጋሚ መንግስት ወደ ቀያችን እንዲመልሰን ብንጠይቅም ምላሽ አጥተናል ሲሉ ምሬታቸውን አሰምተዋል። ምላሽ የማይሰጠን ከሆነ ከዚህ አንወጣም የሚሉት እነዚህ ተፈናቃዮች በተደጋጋሚ ከሚገባላቸው ቃል የዘለለ መፍትሄ እንዲሰጣቸውም ጠይቀዋል። የፕሬዝዳንት ጽህፈት ቤቱን ግቢ ጥሰው ሲገቡ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በጽህፈት ቤታቸው እንዳልነበሩ ከተለያዩ ምንጮች ማረጋገጡን ዲደብሊው የዘገበ ሲሆን ከቀትር በኋላ በነበረው ሁነት ከሰልፈኞቹ መካከል የተወሰኑት ከፕሬዝዳንት ታደሰ ወረደ ጋር ዝግ ውይይት ማድረጋቸውንም አስፍሯል። በኢትዮጵያ የተገኘው የኢምፖክስ ቫይረስ ዝርያ በፍጥነት የሚስፋፋና ከፍተኛ የሞት መጠን የሚያስከትል መሆኑ ተነገረ። የጤና ሚኒስቴር በኢትዮጵያ በኢምፖክስ በሽታ የተያዙ ሰዎች ቁጥር 18 መድረሱን አስታውቋል። ሩሃ ግርማ ተጨማሪ አላት። ባለፈው ዓመት ነሐሴ ወር ላይ በአፍሪካ በሽታዎች መቆጣጠሪያና መከላከያ ማዕከል የአህጉሪቱ የህብረተሰብ ጤና አደጋ ሆኖ የታወጀው ኢምፖክስ እስከ ባለፈው ሚያዝያ ወር ድረስ ጎረቤት ሀገር ኬንያና ደቡብ ሱዳንን ጨምሮ በ9 የአፍሪካ ሀገራት መከሰቱ ይታወሳል። በተመሳሳይ ከአንድ ወር በፊት ወደ ኢትዮጵያ የገባው የቫይረሱ ዝርያ ከፍተኛ የሞት መጠን የሚያስከትልና በከፍተኛ መጠን የሚሰራጭ እንደሆነ ጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጋራ አስታውቀዋል። በሽታው ወደ ኢትዮጵያ ከገባበት ጊዜ አንስቶ የተደረጉ የላቦራቶሪ ምርመራዎች ብዛት 102 እንደሆነ ሁለቱ ተቋማት ያስታወቁ ሲሆን እንደ ተቋማቱ ገለጻ ወደ ሀገሪቱ የገባው የኢምፖክስ ቫይረስ ዝርያ ለመለየት በሕክምና ላይ ካሉ ታማሚዎች ናሙና ተወስዶ የዘረመል ምርመራ ተደርጓል። የምርመራው ውጤትም ወደ ሀገር የገባው ክሌድ 1B የተባለው ዝርያ መሆኑን እንዳሳየ ተገልጿል። የዓለም የጤና ድርጅት ባለፈው ዓመት ነሐሴ ወር ኢምፖክስን ዓለም አቀፍ የህብረተሰብ ጤና ስጋት በማለት ካወጀባቸው ዋነኛ ምክንያቶች አንዱ ይህ ክሌድ 1B የተሰኘው የቫይረስ ዝርያ ሲሆን ከሌሎች ዝርያዎች አንጻር አዲስ የሚባልና በስፋት መሰራጨት የጀመረውም ባለፈው ዓመት እንደሆነ
መረጃዎች ያመለክታሉ። ግንቦት 16 ቀን ለመጀመሪያ ጊዜ ወደ ኢትዮጵያ መግባቱ በተረጋገጠው ኢምፖክስ በአጭር ጊዜ ውስጥ 18 ሰዎች መያዛቸውንና በበሽታው ከተያዙ ሰዎች መካከል 5ቱ ሙሉ ለሙሉ ማገገማቸው ተገልጿል። በበሽታው የተያዙ ሰዎች ትኩሳት፣ ራስ ምታት፣ እብጠት፣ ሽፍታ፣ ሳል፣ የጀርባና የጡንቻ ህመም እንዲሁም የቆዳ ቁስለትና ድካም የሚታይባቸው ሲሆን ትኩሳት ከተከሰተ በኋላ ከፊት ጀምሮ ቀሪውን የሰውነት ክፍልን የሚያዳርስ እንዲሁም በአብዛኛው የእጅ መዳፍና የእግር መርገጫን የሚሸፍን ሽፍታ ያጋጥማቸዋል። በሰውነት ላይ የሚያጋጥመው ሽፍታ በጣም የሚያሳክክና የሚቆጠቁጥ ሲሆን በተለያዩ የለውጥ ደረጃዎች ውስጥ አልፎ በመጨረሻ መብጠት በመፍጠር ኋላ ላይ የመቅሰም ዕድል ቢኖረውም ቁስለቱ ጠባሳን ትቶ ሊያልፍ እንደሚችል ባለሙያዎች ይገልጻሉ። የኢምፖክስ በሽታ በወሲባዊ ግንኙነት፣ በቆዳ ንክኪና በቅርብ ርቀት ላይ ሆኖ ማውራትን ወይም መተንፈስን ጨምሮ በበሽታው ከተያዙ ሰዎች ጋር በሚኖር የቀረበ ግንኙነት ከሰው ወደ ሰው ይተላለፋል። የበሽታው ቫይረስ ወደ ሰውነት በቆሰለ ቆዳ፣ በመተንፈሻ አካላት፣ በአይን፣ በአፍንጫ ወይም በአፍ በኩል ሊገባ ይችላል። ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ትላንት ባወጡት መግለጫ ወረርሽኙን በአጭር ጊዜ ውስጥ ለመቆጣጠር ሲባል የተቀናጀ ቅኝት፣ የመከላከልና የምላሽ ስራዎችን እያከናወኑ እንደሚገኙ አስረድተዋል። በሽታው በተገኘባቸው ክልሎች የተደራጁ የለይቶ ማከሚያ ማዕከላት መቋቋማቸውን የገለጸው መግለጫው በሽታው ባልተገኘባቸው ክልሎች ደግሞ ምናልባት ቢከሰት ለማከም የሚያስችሉ የለይቶ ማከሚያ ማዕከላት መዘጋጀታቸውን አመልክቷል። የዩናይትድ ስቴትስ ዜጋ ያልሆኑ ነዋሪዎች ወደ ሀገራቸው ሐዋላ ሲልኩ የ3.5% ታክስ እንዲከፍሉ የተዘጋጀው ረቂቅ ሕግ ስጋት ፈጥሯል ተባለ። አዲሱ የአሜሪካ ረቂቅ የሐዋላ ሕግ ቤተሰቦቻቸውን ለመደገፍ ዶላር ወደ የሀገራቸው የሚልኩ ኢትዮጵያውያኖችን ጨምሮ በርካቶች ላይ ስጋት አስከትሏል። ብዙነህ እንዳለ ዝርዝር አለው። በፕሬዝዳንት ዶናልድ ትራምፕ ተዘጋጅቶ በአሜሪካ ሕዝብ ተወካዮች ምክር ቤት እየጸደቀው አንድ ትልቅ ቆንጆ የሚል ስያሜ የተሰጠው ረቂቅ ሕግ ከአሜሪካ ወደ ኢትዮጵያና ሌሎች ሀገሮች ከሚላከው ሐዋላ የ3.5% ቀረጥ እንዲከፈል የሚያስገድድ አንቀጽን አካቷል። የዩናይትድ ስቴትስ ዜጋ ያልሆኑ ነዋሪዎች ወደ ሀገራቸው ሐዋላ ሲልኩ የ3.5% ታክስ እንዲከፍሉ የተዘጋጀው ይህ ረቂቅ ሕግ ለተጨማሪ ወጪ የሚዳርግና አሳሳቢ መሆኑም ተገልጿል። ከአሜሪካ ሐዋላ የሚልኩ አስተያየት ሰጪዎች ረቂቅ ሕጉ ለተደራራቢ ወጪ የሚዳርጋቸው መሆኑ ስጋት አሳድሮባቸዋል። ይህ ረቂቅ ሕግ ለቤተሰቦቻቸው መደጎሚያ የሚሆን ገንዘብ ለሚልኩ ሰዎች ስጋትን እየፈጠረ ሆኗል። አስተያየት ሰጪዎች እንደሚሉት በመጀመሪያ በስራ ቦታ ታክስ ይቆረጣል። እንደገና ዕቃ በሸመትን ቁጥር ታክስ ከፋይ ነን። በሶስተኛ ደረጃ ደግሞ በአመት አንድ ጊዜ ለመንግስት IRS የሚከፈል ታክስ አለ። ይህ ሁሉ በተደራረበበት ሁኔታ አሁን እንደገና ታክስ በየሀገሩ ቤተሰብ ለማገዝ ለመደጎም በሚላከው ላይ ተጨማሪ ታክስ ክፈሉ የሚለው ሲመጣ አንደኛ አስደንጋጭ ነው፣ ሁለተኛ ህብረተሰቡ ካለው የኑሮ ሁኔታ ጋር ችግር ውስጥ ይከታል ይላሉ። በርካቶች ረቂቅ ሕጉ አስደንጋጭ እንደሆነባቸው የሚናገሩ ሲሆን በብዙ ድካም ውስጥም ቢሆን የተሻለ ኑሮ እንኖራለን በሚል በየሀገር ቤቱ ላለ ቤተሰብ እየተወሰነ የውጭ ምንዛሬ እየላክን ብንደግፍም የሚጣለው ታክስ የምናደርገውን ድጋፍ እንድንቀንስ ያስገድደናል። ይሄ ደግሞ ይበልጥ ቤተሰባችንን ይጎዳል ይላሉ። ጉዳዩ ለከፍተኛ ወጪ የሚዳርግና በተለይም ቤተሰቦቻቸውን ኢትዮጵያና ሌሎች ሀገሮች ያሉ በየወሩ የሚልኩ ሰዎች ላይ የሚፈጥረው ተጽዕኖ በጣም ከፍተኛ ነው። ከሚከፍሉት ከ3 እስከ 4 ከመቶ የሚሆን የመላኪያ ገንዘብ በተጨማሪም ይህ 3.5% ተጨማሪ ተጽዕኖ ይኖረዋል በማለት በተለይም በሚልከው ላይ የሚኖረው ተጽዕኖ ከፍተኛ መሆኑን ይገልጻሉ። ያንን መክፈል የማይችሉ ከሆነ ደግሞ ከሚልከው ገንዘብ ላይ ቀንሶ ስለሚልክ ኢትዮጵያም ሆነ ሌሎች ሀገሮች ገንዘብ በሚቀበሉት ሰዎች ላይ እንዲሁ ተጽዕኖ ይኖረዋል በማለት ይገልጻሉ። ከአስተያየት ሰጪዎቹ የሐዋላ ታክሱ በላኪዎች ላይ ብቻ ሳይሆን በዚያ ገንዘብ የሚደጎሙ ቤተሰቦችንም ሆነ ሌሎች ችግረኛ ልጆች በበጎ ፈቃደኝነት ትምህርት ቤት እንዲገቡ በማድረግ የሚረዱ ወገኖችም የሚልኩት ገንዘብ እንዲቀንስ ሊያደርግ እንደሚችል ነው የሚናገሩት። የመኖሪያ ፍቃድ ወይም ግሪን ካርድ በያዙና በሌሎች ጊዜያዊ ቪዛ የኤምባሲ ሰራተኞችን ጨምሮ የውጭ ሀገር ሐዋላ ላኪዎች ላይ እንዲጣል የተዘጋጀው ረቂቅ ሕግ ለመጨረሻ ውሳኔ የሴኔቱን ይሁንታና የፕሬዝዳንቱን ፊርማ በመጠባበቅ ላይ ይገኛል። ይህንን ረቂቅ ሕግ በተለይም የሐዋላ አስተላላፊዎች ግፊት በማድረግ ለማስቆም ጥረት ማድረግ እንዳለባቸው ይገለጻል። ለዚህም ምክንያት ሲያቀርቡ ደግሞ ሰዎች ላገኙት ገንዘብ ለፌዴራል መንግስቱ ታክስ ይከፍላሉ። ታክስ ለተከፈለበት ገንዘብ ደግሞ ድጋሚ ተጨማሪ ታክስ መጠየቅ የለብንም የሚል ነው። አንድ ተቀጥሮ የሚሰራ ሰው በደሞዝ ከሚያገኘው ገንዘብ ላይ የፌዴራል፣ የስቴት፣ የሜዲኬር፣ የማህበራዊ ዋስትናና በርካታ ታክሶችን ይከፍላል። ወደ ሀገሩ ገንዘብ ሲልክ ለአገልግሎት የሚከፍለው ገንዘብ ደግሞ አለ። ከዛ ተጨማሪ 3.5% የሚልከውን ገንዘብ ታክስ
ታክስ መጠየቁ ግን ነገሮችን እንደሚያከብዳቸውም ተገልጿል። አዲሱ የአሜሪካ ረቂቅ የሐዋላ ሕግ እንደ ኢትዮጵያ ላሉ ከሬሚታንስ ከፍተኛ የውጭ ምንዛሬ ለሚያገኙ ሀገራት ከፍተኛ ስጋት እንደሚደቅንም እየተገለጸ ነው። ከሳምንታት በፊት በጣቢያችን አርትስ ቴሌቪዥን ላይ በመቅረብ ታሪኩን ያጋራው ወጣት ኢያሱ ልዑል አርትስ ቴሌቪዥን ከሚዲያ ኤሌክትሮኒክስ ጋር በመተባበር ያዘጋጁትን ስጦታ ተቀብሏል። በስጦታ ርክክብ ስነ ስርዓቱ ላይ ተቋማት ማህበራዊ ኃላፊነታቸውን መወጣት እንደሚገባቸው ተገልጿል። ዝርዝሩን ናትናኤል ሌበና ይነግራቸዋል። ከ9 ዓመታት በፊት ለስራ በወጣበት በመኪና አደጋ አባቱን የተነጠቀው ወጣት ኢያሱ ልዑል እንደ በኩር ልጅነቱ ታናሽ ወንድሙንና የሚወዳት እናቱን ኑሮ ለመደጎም እናቱ ይሰሩት የነበረውን የልብስ ማጠብ ስራ ተረክበው የግለሰቦችን ልብስ በማጠብ በሚያገኛት አነስተኛ ገቢ ቤተሰቡን ለማኖር መጣር እንደጀመረ ይናገራል። የቤተሰቡን ችግር ለማሸነፍ ከልብስ ማጠብ ባለፈ ማህበራዊ ሚዲያ በተለይም በቲክቶክ የተለያዩ ቪዲዮዎችን በመስራት እንቅስቃሴዎችን ያደርጋል። ውሎውንም ለተከታዮቹ ያሳያል። ከሳምንታት በፊትም ወደ አርትስ ቴሌቪዥን የመጣው ወጣት ኢያሱ ልዑል ለእናቱና ለወንድሙ ማድረግ የሚፈልገው በርካታ ነገር መኖሩን ገልጾ በልዩነትም የልብስ ማጠቢያ ማሽንና የመስሪያ ቦታ ድጋፍ እንዲደረግ ጠይቆ ነበር። ብቻቸ ማሽን እንዲኖር ምክንያቱም በእጅ ከማጠብ የተመቻቸ ማሽን ጊዜና ጉልበትን የሚቆጥብ ማሽን ይህ የወጣት ኢያሱ ልዑል ጥያቄ ተሰምቷል። ትጋቱንና የሥራ ተነሳሽነቱን ያስተዋሉት አርትስ ቴሌቪዥንና ሚዲያ ኤሌክትሮኒክስ በርታ ለማለት የልብስ ማጠቢያ ማሽን በስጦታ አበርክተውለታል። የሚዲያ ኤሌክትሮኒክስ የማርኬቲንግ ማኔጀር በቴሌም ቡዛየው ወጣቶችን ማበረታታትና ማህበራዊ ኃላፊነትን መወጣት አስፈላጊ እንደሆነ ገልጸው ለወጣት ኢያሱ የልብስ ማጠቢያ ማሽኑን በስጦታ መልክ ሰጥተናል ብለዋል። በደንብ ለስራ ይመቻል ብለን ያሰብነውን 18 ኪሎ የሚዲያ ዋሺንግ ማሽን ይሸለምነው እኛም ደስተኛ ነን ስለሰጠነው። በሌላ በኩል በዚህ የስጦታ ርክክብ ስነ ስርዓት ላይ የተገኙት የአርትስ ቴሌቪዥን ዋና ስራ አስፈጻሚ አቶ ዳንኤል በላይነ ሌሎችም ተቋማት ማህበራዊ ኃላፊነታቸውን መወጣት እንደሚገባቸው መልእክታቸውን አስተላልፈዋል። ትልቅ ነገር ነው ለዚህ ሀገር ሀብታሞች የሚያዳምጡ ሆነ ይሄንን ማረክ ካልተሻለ ምንም ዋጋ የለው። የፈለገ ያህል ገንዘብ ቢከመር ይቀራል እና እሱን አስበው ለዚህ አይነት ቤተሰብ ይሄን በማድረጋችሁ በአርትስ ቴሌቪዥን በጣም ብዙ ተመልካቾች አሉን። በ1.7 ሚሊዮን ሰብስክራይበሮቻችን ስም እናመሰግናቸዋለን። ወጣት ኢያሱም በስጦታው ደስ እንደተሰኘ ገልጾ ለተሻለ ስራ እንደሚያነሳሳውም ተናግሯል። እጅግ በጣም ደስ ብሎኛል ከመነግራችሁ በላይ ምክንያቱም ያልጠበቅኩት ነገር ከኔ ምንም ነገር ሳይጠብቁ እንዲሁ በነፃ ስለሰጣችሁኝ እጅግ በጣም ነው ማመሰግነው። በመጀመሪያ እግዚአብሔርንም እጅግ በጣም አድርጌ ማመስገን እፈልጋለሁ። እንደገና በመቀጠልም አቶ ዳኒ አርቲስት ቲቪ አመራሮችን ሶሲንም ሁላችሁንም እጅግ በጣም አድርጌ አመሰግናለሁ ከልቤ። እንደገና ሚዲያ ኤሌክትሮኒክስም ሰራተኞቹንም እግዚአብሔር ይስጥልኝ በጣም አመሰግናለሁ። እጅግ በጣም ደስ ብሎኛል ስለረዳችሁኝ። እንደገና ደግሞ ያው ወደፊት ደግሞ ያው አኮራቸዋለሁ ብዬ አስባለሁ። ሚዲያ ኤሌክትሮኒክስ ከ8 ዓመታት በላይ ለሚሆን ጊዜ በ12 ቅርንጫፎች ጥራት ያላቸው የኤሌክትሮኒክስ ዕቃዎችን ለደንበኞች እያቀረበ እንደሚገኝም በስነ ስርዓቱ ላይ አስታውቋል። ክብራትና ክብራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለስ። ፕሬዚዳንት ታደሰ ወረደ በጽህፈት ቤታቸው ግቢ ጥሰው ገብተው ከነበሩ ተፈናቃዮች ጋር በዝግ ውይይት ማድረጋቸው ተነገረ። ከቆይታ በኋላ የተመራረጡ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ቢሊዮነሩ ኤለን መስክ ፕሬዚዳንት ዶናልድ ትራምፕን አስመልክቶ በተናገራቸው አንዳንድ ንግግሮች እንደሚጸጸት ተናገረ። ዶናልድ ትራምፕና ኤለን መስክ እንደ ግሪጎሪያኑ አቆጣጠር ከሐምሌ 2024 ጀምሮ የመሰረቱት ጥብቅ ወዳጅነት ፈርሶ ባለፉት ቀናት በብርቱ ሲዘላለፉ መሰንበታቸው ይታወሳል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። One launched rockets, the other launched executive orders. They were inseparable, so much so, Elon Musk got the title of First Buddy.
ሁለት አውራ ዶሮ አንድ ቆጥ ላይ አይሰፍርም እንደሚባለው ካምና ጀምሮ ሞት ይለየን አይነት ጥብቅ ወዳጆች ይመስሉ የነበሩት ዶናልድ ትራምፕ እና ኤለን መስክ በእርግጥ አሁን ተጣልተዋል። ሚሊዮነሩ ኤለን መስክ በግሪጎሪያኑ 2016 ኒውራሊንክን ፈጥረው ሲያስመርቁ የ25 ዓመት ታላቃቸው ዶናልድ ትራምፕ ንግዱንም ድለላውንም የቴሌቪዥን ትርኢቱንም የፍርድ ቤት ሙግት ክርክሩንም ብለውት ፖለቲካውን ተቀላቅለውት ነበር። Together we will make America great again. ውልደት፣ እድገት፣ የህይወት ጉዞ፣ ፍላጎት የሀብት ምንጭ ሲለያያቸው ሀብት ብልጠት የሚያመሳስላቸው ሁለቱ ኃይለኞች የሩቅ ለሩቅ ትውውቃቸውም ሆነ ተቃራኒ አቋማቸው የጎላው ያኔ በ2016 ዓመተ ምህረት ነበር። ነገር ግን አምና ሐምሌ ላይ ትራምፕ የምረጡኝ ዘመቻ ሲያደርጉ የአንድ ጆሮአቸውን ጫፍ የቀነጠበችው ጥይት ሁለቱን ሞገደኞች ማቀራረቧ ይነገራል። If you want to really see something that said, take a look at what happened. በትራምፕ ላይ የተቃጣው የግድያ ሙከራ እንደተሰማ መስክ ለትራምፕ ሙሉ ድጋፍ ለመስጠት ቃል የገቡትን በዚሁ ወቅት ነበር። Elon Musk backed Trump's re-election bid with his deep pockets. Trump returned the favor by offering him a government department to cut costs. ትራምፕን በተራቸው ቱጃሩን የቴክኖሎጂ ሰው ኤለን መስክን የመንግስት ውጤታማነትን ይከታተላል የተባለው መስሪያ ቤት ኃላፊ አድርገው ሾሟቸው። The chainsaw for bureaucracy. Elon is doing a great job. He's finding tremendous fraud and corruption and waste. ከተሾሙ 5 ወር ባልሞላ ጊዜ ውስጥ USAID፣ VOA እና ሌሎች ወጪ ያበዛሉ የተባሉ የአሜሪካ ድርጅቶችን እንዲዘጉ በማድረጉ ሂደት ትልቅ ሚና መጫወታቸው የሚነገርላቸው ኤለን መስክ በቅርቡ ግን ስልጣናቸውን ለቀው ከትራምፕ ጋር እሰጥ አገባ ውስጥ መግባታቸው ዓለምን ጉድ ሲያሰኝ ሰንብቷል። ታዲያ ከትራምፕ ጋር መዘላለፍ በጀመሩ በአንድ ቀን ውስጥ ብቻ ከ34 ቢሊዮን ዶላር በላይ ገቢ ያጡት የአሜሪካ መንግስት የጠፈር የጦርና የሳተላይት ቴክኖሎጂን ከኩባንያቸው ለመግዛት የተዋዋለውን ኮንትራት እሰርዛለሁ የሚል ዛቻን ያስተናገዱት እርሳቸውም በፊናቸው የትራምፕን የወሲብ ቅሌትን አጋልጣለሁ ከማለት ተቃዋሚ ፓርቲ ሊደግፉ ወይም አዲስ ፓርቲ ሊመሰርቱ እንደሚችሉ እስከ መናገር ደርሰው የነበሩት ቱጃሩ ሰው አሁን ግን ጸጸት ውስጤን በላው ሲሉ ተደምጠዋል። And then came the moment every CEO dreads. Wall Street took notice of this. Tesla stock plunged 14% in a single day. Which brings us to Musk's apology. To be clear, he didn't say sorry. Well, not exactly. He just said some of his posts went too far. ጉዳዩ ወደዚህ የሚያመራ አልመሰለኝም ነበር ሲሉ የተናገሩት ኤለን መስክ ከትራምፕ ጋር ያለኝን ግንኙነት ማጠናከር እፈልጋለሁ፣ በድርጊቴም ተጸጽቻለሁ ሲሉ ነበር በኤክስ ገጻቸው ላይ ያሰፈሩት። ይህንን ተከትሎም በርካቶች ግንኙነታቸው ወደ ነበረበት ይመለስ ይሆን በሚል እየተነጋገሩበት ነው። ይሁንና ቀኝ አክራሪው ኃያል ሰው ልማዳዊው ነጋዴና ሀብታም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግን ግንኙነታቸው ማብቃቱንና ለማስተካከል ምንም ፍላጎት እንደሌላቸው ማስታወቃቸው አይዘነጋም። Come on up here, Elon. He created the first major American car company in generations in Israel. ማህበራዊ ሚዲያ ለበጎ ዓላማ በሚል መሪ ቃል የምትታወቀው ህይወት ታደሰ ለኢትዮጵያ ብቸኛ የሆነውን የልብ ህክምና ማሽን ለልብ ህሙማን መርጃ ማዕከል አስረከበች። ነዋሪነቷ በሰሜን አሜሪካ ያደረገችውና በተለይም ከ4 ዓመታት ወዲህ ማህበራዊ ሚዲያ ለበጎ ዓላማ በሚል መሪ ቃል የምትታወቀው ጋዜጠኛ ህይወት ታደሰ የልደት ቀኗን ምክንያት በማድረግ ላለፉት 5 ዓመታት ስታደርግ የቆየችውን የበጎ አድራጎት ተግባር ዘንድሮም አከናውናለች። ህይወት በተለይም በርካታ የልብ ታማሚ ህጻናት ህክምና አግኝቶ ለመዳን ተስፋ ለሚጥሉበት ለኢትዮጵያ የልብ ህሙማን መርጃ ማዕከል ድጋፍ በማሰባሰብ በየጊዜው የምትልክ ሲሆን ዘንድሮ በአይነቱና አገልግሎቱ እጅግ የተለየ ለማዕከሉም ይሁን ለሀገሪቱ ብቸኛ የሆነ የህክምና ማሽን ያስረከበችው 6 ሚሊዮን ብር ግምት ያለው ይህ የህክምና ማሽን በቀላሉ የማይገኝ ለማዕከሉ ግን እጅግ ጠቃሚና የብዙዎችን ህይወት የሚታደግ ስለመሆኑም ህይወት ታደሰ ከአሜሪካ ሀገር ባስተላለፈችው መልእክት ጠቁማለች። ህይወት ታደሰ ከዚህ ቀደም ለማዕከሉ ከ50 ሚሊዮን ብር በላይ የሚገመት ለልብ ቀዶ ህክምና በደም ስር ውስጥ ለሚደረግ ህክምና የሚያገለግሉ መሳሪያዎችን፣ አላቂ እቃዎችና መድኃኒቶችን ብሎም በርካታ ጠቃሚ ድጋፎችን ለማዕከሉ ድጋፍ አድርጋለች። ክቡራን ተመልካቾች አሁን ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ።
ከአርትስ ቴሌቪዥን የዕለተ ሐሙስ ስፖርታዊ መረጃዎችን ይዘን መተናል። መረጃዎችን ከሀገር ውስጥ ስንጀምር አንጋፋው ተጫዋች ሙልጌታ ከበደ በክብር ተሸኘ። በ1970ዎቹና 80ዎቹ በኢትዮጵያ እግር ኳስ ላይ ስሙ ከፍ ብሎ የሚነሳውና የቅዱስ ጊዮርጊሱ ታማኝ አገልጋይ የኢትዮጵያ ብሔራዊ ቡድን የቁርጥ ቀን ልጅ ሙልጌታ ከበደ ብዙ ጀብድ በፈጸመበት በአዲስ አበባ ስቴዲየም ቤተሰቦቹና አድናቂዎቹ በተገኙበት በክብር ተሸኝተዋል። ወሎ ተወልዶ ከእግር ኳስ ጋር ብዙዎች ከገነኑበት ሆጤ ስቴዲየም ራሱን ያስተዋወቀው በ1970ዎቹ መጨረሻ ስመገናና የነበረው የወሎ ምርጥ ቡድን ለየትኛውም ክለብ የማይደፈር እንዲሆን ካስቻሉት ኮከቦች ቀዳሚው ተጫዋች ሙልጌታ ከበደ በትላንትናው ዕለት ከዚህ ዓለም በሞት መለየቱ ይታወሳል። ሙልጌታ ከበደ ራሱን በብዙ ካስተዋወቀበት የወሎ ምርጥ ቡድን ለቆ ማረፊያውን አንጋፋው ክለብ ቅዱስ ጊዮርጊስ አድርጎ በፈረሰኞቹ ቤት ባሳለፋቸው 13 ዓመታት 14 ዋንጫዎችን ከፍ አድርጓል። በተጨማሪም በፈረሰኞቹ ቤት እንደ ምልክት የሚታየው ሙልጌታ ከበደ 3 ጊዜ ኮከብ ግብ አግቢ፣ 3 ጊዜ ደግሞ ኮከብ ተጫዋች ሆኖ ተመርጧል። ቅዱስ ጊዮርጊስ ከመጫወቱ በፊት የኢትዮጵያ ብሔራዊ ቡድንን የሚያውቀው ሙልጌታ ከበደ በተሰለፈባቸው አጋጣሚዎች ሁሉ ሁነኛ ግብ አዳኝ መሆኑን ያስመሰከረ ሲሆን በተለይ ኢትዮጵያ በ1980 የምስራቅና መካከለኛው አፍሪካ ዋንጫ ሴካፋን ስታሸንፍ የቡድኑ ቀዳሚው ተመራጭ ነበር። ይሁንና ኮከቡ ባጋጠመው ህመም በትላንትናው ዕለት ከዚህ ዓለም በሞት የተለየ ሲሆን ብዙዎች በተጫዋችነት ዘመኑ ስሙን እየጠሩ ባዜሙለት ስቴዲየም ዳግም ስሙን እያነሱ በእንባ ተሰናብተውታል። ከዚህም በመቀጠል ኮከቡ ሙልጌታ ከበደ በቅጽል ስሙ ወለየው ስርዓተ ቀብሩ የተፈጸመ ሲሆን በዚህ አጋጣሚ አርትስ ቴሌቪዥን በኮከቡ ህልፈት ጥልቅ ሐዘን እንደተሰማው እየገለጸ ለተጫዋቹ ቤተሰቦች እንዲሁም አድናቂዎቹ መጽናናትን ይመኛል። በዳይመንድ ሊግ ኢትዮጵያዊቷ አትሌት የኔዋ ንብረት አሸነፈች። የ2025 የዓመቱ ዳይመንድ ሊግ ሩጫ በዢያን፣ ሻንጋይ፣ ዶሃ፣ ራባትና ሮም መካሄዱ ይታወቃል። 6ኛ ዙር የዳይመንድ ሊግ ውድድር ደግሞ ዛሬ በኖርዌይ ኦስሎ ይደረጋል። በኖርዌይ ኦስሎ ትላንት በተደረገ የሴቶች 10000 ሜትር የኔዋ ንብረት የዓመቱ ምርጥ ሰዓቷን በማስመዝገብ ጭምር በበላይነት ውድድሩን ማሸነፍ ችላለች። 30 ደቂቃ ከ28 ሰከንድ 82 ማይክሮ ሰከንድ አትሌቷ ርቀቱን ለማጠናቀቅ የወሰደባት ጊዜ ሲሆን አትሌት ጫልቱ ዲዳ ደግሞ 3ኛ ደረጃን አግኝታ አጠናቃለች። ዛሬም በኦስሎ ዳይመንድ ሊግ ውድድሩ ሲቀጥል በወንዶች 5000 ሩጫ ኢትዮጵያውያን አትሌቶች ይጠበቃሉ። ውድድሩ ከሚካሄድባቸው ርቀቶች አንዱ የወንዶች 5000 ሜትር ሲሆን በርቀቱ ኢትዮጵያውያን አትሌቶች ጠንካራ ተፎካካሪ እንደሚሆኑ ይጠበቃል ሲል የዓለም አትሌቲክስ ፌዴሬሽን ዘግቧል። ባለፈው ዓመት በዚሁ ከተማ ከ12 ደቂቃ ከ40 ሰከንድ በታች ሮጠው የግላቸውን ምርጥ ሰዓት ማስመዝገብ የቻሉት አትሌት የሚፍ ቀጀልቻና ሀጎስ ገብረሕይወት ዳግም በውድድሩ ላይ እንደሚሳተፉ ተገልጿል። አትሌት ኩማ ግርማና ቢኒያም ማሪ በውድድሩ የሚሳተፉ ሌሎች ኢትዮጵያውያን አትሌቶች ናቸው የተባለ ሲሆን ኬንያውያን ጃኮብ ኬብሮብና ኒኮላስ ኪፕሮፕ ዋነኞቹ የኢትዮጵያውያን ተፎካካሪዎች እንደሚሆኑ ተገምተዋል። ከባህር ማዶ ያገኘናቸው መረጃዎች እንሸጋገር። በአዲስ የጨዋታ ቅርጽ የሚደረገው የዓለም ክለብ ዋንጫ ከሁለት ቀን በኋላ በአሜሪካ ይጀምራል። ተሳታፊ ክለቦች ከየትኛውም ውድድር የበለጠ ገቢ እንደሚያገኙ ፊፋ አረጋግጧል። የዓለም አቀፉ እግር ኳስ ፌዴሬሽኖች ማህበር ፊፋ ባለፉት 24 ዓመታት 7 ቡድኖች የሚሳተፉበትን የክለቦች ዓለም ዋንጫ በየዓመቱ ሲያካሄድ ቆይቷል። በዚህ ዓመት ግን በአዲስ የጨዋታ ቅርጽ ለመጀመሪያ ጊዜ 32 ቡድኖች በ8 ምድብ ተከፍለው የሚሳተፉበትን የክለቦች ዓለም ዋንጫ ውድድር በአሜሪካ አዘጋጅተዋል። የፊፋ የሥራ አስፈጻሚ ኮሚቴ ከ2 ዓመታት በፊት ባጸደቀው መመሪያ መሰረት በአህጉራቱ የእግር ኳስ ደረጃ መነሻነት አውሮፓ 12 ክለቦችን እንዲያሳተፍ ሲወሰን ደቡብ አሜሪካ ደግሞ 6 ክለቦችን የሚያሳትፍ ይሆናል። ኤዥያ፣ አፍሪካ እንዲሁም የሰሜን አሜሪካና ካሪቢያን እግር ኳስ ፌዴሬሽኖች ደግሞ እያንዳንዳቸው በ4 ክለቦች ሲወከሉ ኦሺኒያና አዘጋጁ ሀገር አሜሪካ አንዳንድ ክለቦችን ያሳትፋሉ ተብሏል። ከ6 የፊፋ ኮንፌዴሬሽኖች እና ከ20 ሀገራት የተውጣጡ 32 ክለቦች የሚሳተፉበት ውድድሩ የፊታችን ሰኔ 7 ቀን የሚጀመር ይሆናል። ሊቨርፑል የፓሪሱን ኮከብ ብራድሊ ባርኮላን ለማስፈረም እንቅስቃሴ ጀመረ። የመርሲሳይዱ ክለብ ሊቨርፑል ጀርመናዊን አማካይ ፍሎሪያን ቪርትስን ለማስፈረም በተስማማ ማግስት አሁንም ደግሞ ፊቱን ወደ ፈረንሳዊ የፒኤስጂ የፊት መስመር ተጫዋች ብራድሊ ባርኮላ ማዞሩ ተዘግቧል። ተጨማሪ ዝውውሮችን ለመፈጸም በመንቀሳቀስ ላይ የሚገኙት የወቅቱ የሊጉ ሻምፒዮኖች ሃንጋሪውን የበርንማውዝ ግራ መስመር ተከላካይ ሜሎስ ኬርኬዝን ወደ አንፊልድ ለማምጣትም በጥሩ ደረጃ ላይ እንደሚገኙ የሚታወቅ ሲሆን
ሲሆን ቀያዮቹ አሁን ደግሞ ፊታቸውን ወደ ፊት መስመራቸው በኩል በማድረግ ፈረንሳዊ ፓሪስ ሰን ዠርመን ኮከብ ብራድሊ ባርኮላን መመልከት መጀመራቸውን ቢቢሲ ዘግበዋል። የ22 ዓመቱ ባርኮላ በያዝነው የውድድር ዓመት ምርጥ ብቃቱን በላ ፓሪዚያኖቹ ቤት ያሳየ ሲሆን ወደፊት ክለቡ ለመገንባት ባቀደው ስብስብ ውስጥ ትልቅ ቦታ የሚሰጠው ተጫዋች እንደሆነም ይነገራል። ባርኮላ በያዝነው የውድድር ዓመት በሁሉም ውድድሮች ባደረጋቸው 58 ያህል ጨዋታዎች 21 ጎሎችን አስቆጥሮ 18 ለግብ የሚሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። ሊቨርፑል ተጫዋቹን ለማስፈረም ከባድ ፉክክር እንደሚጠብቀው የተገለጸ ሲሆን የጀርመኑ ክለብ ባየር ሙኒክ አንዱ ተፎካካሪው መሆኑ ከወዲሁ ተገልጿል። ወደ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አድርጋለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።